አሜሪካ በኢራን ጦርነት ተዋርዳለች ሲሉ የጀርመኑ ቻንስለር ፍሬድሪሽ ሜርዝ ተናገሩ። መረጃውን የምናካፍላችሁ ነው የሚሆነው። ኢትዮጵያ የተጋረጠባት የሆርሙዝ ቀውስና የዝምታ ዋጋ ለግልጽነት ጊዜው አሁን ነው። ይህንን መረጃ እናካፍላችኋለን። ተደጋጋሚ የፍርድ ቤት ቀጠሮዎች በተፈናቃዮች ዙሪያ የተመሰረተውን ክስ እያዳከሙት መሆኑን ሂዩማን ራይትስ ፈርስት ገለጸ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር የምንመለከታቸው አንዳንድ ጉዳዮች እናልፋለን። ተደጋጋሚ የፍርድ ቤት ቀጠሮዎች በተፈናቃዮች ዙሪያ የተመሰረተውን ክስ እያዳከሙት መሆኑን ሂዩማን ራይትስ ፈርስት ገለጸ። ሂዩማን ራይትስ ፈርስት ተፈናቃዮች ወደ ቀያቸው እንዲመለሱ በፌዴራል ከፍተኛ ፍርድ ቤት የተመሰረተው ክስ በተደጋጋሚ መራዘሙን ተቸ። ድርጅቱ ተከታታይ ቀጠሮዎች የሕግ መፍትሄ የማግኘት ተስፋን እያዳከሙ ከመሆኑም በላይ ከመፈናቀል ጋር ተያይዘው ለሚነሱ ቅሬታዎች የፍትህ አካላት የሚሰጡት ምላሽ ሰፊ ክፍተት ያለበት መሆኑም አመላካች ነው። የሂዩማን ራይትስ ፈርስት ዳይሬክተር አቶ ተስፋለም በርሄ ለአዲስ ስታንዳርድ እንደገለጹት ክሱ የቀረበው ከፖለቲካዊ ፍጥጫ ይልቅ የሕግ አሰራሮችን በመጠቀም ለቅሬታዎች መፍትሄ የሚፈለግበትን ስልታዊ የሙግት መንገድ ለማበረታታት ነው። ፍርድ ቤቱ በሕግ ላይ የተመሰረተና ስልታዊ አካሄድን ቢከተል ኖሮ ክሱ የፖለቲካ ግጭቶችን ለመቀነስና በሕግ የበላይነት ላይ የተመሰረቱ መፍትሄዎችን ለማጠናከር ትልቅ አስተዋጽኦ ሊኖር ይችል ነበር ብለዋል። አቶ ተስፋለም አክለውም አስፈጻሚው አካል በሚፈጽማቸው ግድፈቶች ላይ ፍርድ ቤቱ ጥብቅ ቁጥጥር ቢያደርግ ኖሮ ውዝግቦችን በሕግ ማዕቀፍ ለመፍታትና ሁኔታዎች ወደ ፖለቲካዊ አለመረጋጋትና ጦርነት እንዳያመሩ ለማገዝ ከፍተኛ ሚና ይጫወት ነበር ብለዋል። ክሱ ለተፈናቀሉ ማህበረሰቦች መፍትሄ ከመፈለግ ባለፈ ቅሬታዎችን ከፖለቲካ ፍትጋ ይልቅ በፍርድ ቤቶች በኩል የመፍታት ባህል እንዲዳብር ያለመ መሆኑንም ዳይሬክተሩ ገልጸዋል። እንደ ድርጅቱ ገለጻ መሰረት ያደረገው የኢትዮጵያ ሕገ መንግስትና የኢትዮጵያ በአዋጅ ቁጥር 1186/2012 ያጸደቀችውን የአፍሪካ ህብረት የካምፓላ ስምምነት ነው። ክሱ የሚመለከታቸው የፌዴራልና የክልል ባለስልጣናት ተፈናቃዮች ደህንነቱ በተጠበቀ በፈቃደኝነትና በተመሰረተ በሰብአዊ ክብራቸውን በሚጠብቅ መልኩ ወደ ቀደመ መኖሪያቸው እንዲመለሱ እንዲያደርጉ ይጠይቃል። ሂዩማን ራይትስ ፈርስት ክሱን የመሰረተው በሚኒስትሮች ምክር ቤት፣ በሰላም ሚኒስቴር እንዲሁም በአማራ በትግራይና በኦሮሚያ ክልላዊ መንግስት ላይ ሲሆን ተቋማቱ ለተፈናቃዮች ያለባቸውን ህገ መንግስታዊና ዓለም አቀፋዊ ግዴታዎች አልተወጡም ሲል ወንጅሏል። ክሱ በጦርነቱ በተጎዱ አካባቢዎች የሚገኙ ተፈናቃዮችን የሚወክል ሲሆን በተለይም ምዕራብ ትግራይን፣ የአፋር ክልል ሻያት ወረዳንና በሚሊዮኖች የሚቆጠሩ ዜጎች በሰላም ወደ ቤታቸው መመለስ ያልቻሉባቸውን የኦሮሚያ ክልሎችንም ያካትታል። ተፈናቃዮች አሁንም ድረስ በተጨናነቁ መጠለያዎች ውስጥ እንደሚገኙና በቂ የምግብ፣ የጤና እንዲሁም የውሃ፣ የንጽህና አገልግሎት እንደማያገኙም ክሱ ጠቅሷል። በተጨማሪም ባለስልጣናቱ ለተፈናቃዮች አስተማማኝ የመመለሻ ሁኔታዎችን፣ የደህንነት ዋስትናንና ዘላቂ የመልሶ ማቋቋም ስራዎችን ባለመመቻቸት እንዲሁም በአንዳንድ አካባቢዎች የመመለስ ሂደቱን በማደናቀፋቸው ተወቃሽም ሆነዋል። ሂዩማን ራይትስ ፈርስት ይህንን ክስ ፍርድ ቤቶች የመንግስት ተቋማትን ከመፈናቀል ጋር የተያያዙ ግዴታዎቻቸውን በህገ መንግስታዊ የሙግት ሂደት የሚወጡ መሆኑን የሚፈትንበት ሂደት እንደሆነም ገልጾለታል። ድርጅቱ አክሎም የፍርድ ቤቶች ሂደት መጓተት የመብት ጥሰቶችን ከማባባሱ ባለፈ ቅሬታዎችን በህግ መንገድ ለመፍታት ባለው እምነት ላይ ጥላ እንደሚጥል የሚያስጠነቀቀ ሲሆን ክሱ በራሱ በኢትዮጵያ ውስጥ መፍትሄ ባላገኘው የውስጥ መፈናቀል ዙሪያ ያሉ ሰብአዊ መብቶችን፣ ፖለቲካዊ ተግዳሮቶች ትኩረት እንዲያገኙ ማድረጉንም ጠቁሟል። ኢትዮጵያ የተጋረጠባት የሆርሙዝ ቀውስና የዝምታ ዋጋ። ኢትዮጵያ አለኝ የምትለው መዋለ ንዋይ ክምችት በፍጥነት ወደ አለመኖር ሊቀየሩ የሚችሉ አደገኛ የሆኑ ቀውሶች በአንድነት የተሰባሰቡበት ፈታኝ ወቅት ላይ ትገኛለች። በመላ ሀገሪቱ የነዳጅ ማደያዎች በነዳጅ እጦት ድርቅ ተመትተዋል። የማዳበሪያ ጭነቶች የሚያመላልሱ ከባድ መኪናዎች በዚህ ነዳጅ እጥረት የተለመደ የስራ እንቅስቃሴያቸው በመስተጓጎሉ እንደ ቁጥር ጥቂት የማይባሉ ከስራ ውጭ ሆነዋል። አርሶ አደሮችም ሰብል በመዝሪያ ወቅታቸው የተቃረበ በመምጣቱ በከፍተኛ ስጋት ውስጥ ናቸው። እነዚህ የማስጠንቀቂያ ምልክቶች በየዕለቱ ከመሻሻል ይልቅ ሙሉ በሙሉ ላልታወቀ አቅጣጫ ላይ ቢሆኑም የፌዴራል መንግስቱ ዝምታን አልፎ ተርፎ ማሻሚና መረጃ መርጦ የመስጠት አካሄድን መርጧል። ግልጽነትና ቁርጠኛ አመራር በሚያስፈልግበት በዚህ ወቅት የኢትዮጵያ ሕዝብ ከዕለት ተዕለት የኑሮ ሁኔታው ጋር የማይገናኝና ሁሉ ነገር በትክክለኛ መስመር ላይ ያለ ይመስል መልካም ማስተማመኛ ንግግሮች ብቻ እየቀረበለት ይገኛል። በፈታኝ ጊዜዎች ዝምታ መምረጥ ወይም አሻሚ መልእክትን ለህዝብ ጆሮ መርጦ እንዲደርስ የማድረግ የብልጽግና ማመልከቻ መስፈርቶች አይደሉም። ይልቁንም በማንኛውም ጊዜ ከቁጥጥር ውጭ ሊሆኑ የሚችሉ አደጋዎችን መጋበዝ እንጂ። ነዳጅ የኢትዮጵያ ኢኮኖሚ ደም ስር ሲሆን
ማዳበሪያ ደግሞ የምግብ አቅርቦት ዋስትና ሁለቱም አሁን ላይ በአንድ ጊዜ በከፍተኛ ጫና ስር ወድቀዋል። እነዚህ ሁለት የሀገሪቱ መሰረታዊ አቅርቦቶች በአንድነት ሲደናቀፉ ውጤቱ መጠነ ሰፊ ቀውስ ሊያስከትል የሚችል እንጂ ጊዜያዊ መስተጓጎል ብቻ አይደለም። ኢትዮጵያ በአሁኑ ወቅት ተንታኞች የተደራረቡ መቃወሶች በማለት የሚገልጹት የዓለም አቀፍ ጂኦፖለቲካዊ መናጋት፣ የሀገር ውስጥ የአስተዳደር ውጥረቶችና የቆዩ መዋቅራዊ ድክመቶች ጥምረት በአንድ ላይ ተጋፍጠዋታል። ከውጭ በኩል በመካከለኛው ምስራቅ ያለው ውጥረት መባባስ የሆርሙዝ ሰርጥን ስትራቴጂካዊ ትንቅንቅን የበረከተበት የውሃ ላይ መተላለፊያ አድርጎታል። ሙሉ በሙሉ ከውጭ የሚገባ ነዳጅ ላይ ጥገኛ ለሆነች ኢትዮጵያ ውጤቱ ምህረት የለሽ ነው። የኢንሹራንስ ወጪ መጨመር፣ አስተማማኝ አቅርቦት አለመኖርና የመርከቦች መዘግየት ቀድሞ ሆኖ በኢኮኖሚ ላይ ከፍተኛ ጫና እያሳደሩ ይገኛሉ። በነዳጅ አቅርቦት ሰንሰለት ውስጥ እየተካሄደ ያለው የሙስና መንሰራፋትና በቢሊዮኖች የሚቆጠር ብር ከውጭ በውድ ዋጋ የተገዛ ነዳጅ ወደ ህገወጥ ገበያ መዞር በቁጥጥርና በተጠያቂነት ረገድ ያለው ከፍተኛ ድክመትንም አጋልጧል። በተመሳሳይ በማዳበሪያ ግዢ ላይ የሚነሱ የሙስና ክሶች ጥራት የሌለው ምርት በማስገባትና የተጋነነ የሎጂስቲክስ ወጪ ሌላኛው ወሳኝ ዘርፍ ውስጥ የተንሰራፋው ብልሹ አሰራር ምን ያህል ስር የተሰደደ መሆኑን ቁልጭ አድርጎ ያሳያል። እነዚህ መደነቃቀፎች በአንድ ላይ የተከሰቱ ሳይሆኑ ኢትዮጵያ ለረጅም ጊዜ በቆዩ መዋቅራዊ ችግሮች ተጋላጭ ሆና መሰንበቷን ፍንትው አድርገው የሚያሳዩ ናቸው። በጅቡቲ በኩል ባለ አንድ የኮሪደር ልማት ላይ ብቸኛ ጥገኛ መሆን፣ ለብክነት የተጋለጠ ማዕከላዊ የግዢ ስርዓትና ለመሰረታዊ ምርቶች የሚሆን ስትራቴጂካዊ ክምችት ውስንነት ከነዚህ እድሜ ጠገብ ተጋላጭነቶቹ ዋና ናቸው። የነዳጅ እጥረቱ አፋጣኝ ምላሽ የሚሻ ቢሆንም የማዳበሪያ እጥረቱ በወቅቱ ለማይታይ ነገር ግን ከነዳጅ እጥረቱ በላይ እያደር ለሚመጣ በሀገሪቱ ዘላቂ የምግብ ዋስትና መረጋገጥ የከፋ ውጤት ሊያስከትል የሚችል ነው። የዛሬ የማዳበሪያ እጥረት ከጥቂት ወራት በኋላ ወደ ምርት መቀነስ ይቀየራል። ይህም የመዝሪያ ወቅት ያለፈባቸው ግብዓቶችን ባላገኙ አርሶ አደሮች ዘንድ የማስጠንቀቂያ ምልክቱ በግልጽ እየታየም ነው። መንግስት ከፊት ለፊቱ ለምርጫዎች አሉት የችግሩን አስከፊነት በግልጽ አምኖ ሀገራዊ ምላሽ ማስተባበር ወይንም ደግሞ አሁን ላይ የተያያዘውን የዝምታ አልፎም ተርፎም አሻሚና መረጃ መርጦ የመስጠት አካሄድን በመምረጥ ማለቂያ አልባ ሀገራዊ ቀውስ መጋበዝ። ታሪክ እንደሚያሳየው ቀድሞ ማቀድ ለሀገራዊ መናጋቶች መፍትሄ ይሆናል። የኢትዮጵያ ሕዝብ አስከፊ ችግሮችን በጽናት የመሻገር እድሜ ጠገብ ልምድ ያካበተ ሕዝብ ነው። ነገር ግን የጽናቱ መሰረቱ የሚመነጨው በመታገስ ብቻ ሳይሆን ከፖለቲካ ግዢዎች የማመራር ብቃት ጭምር ነው። እነዚህ ኢትዮጵያ የተጋረጡባት ሁለት አስቸጋሪ ፈተናዎች ውጤታቸው በግልጽ መታየት ሲጀምር መፍትሄያቸው ከእጅ አምልጦ ሊሆን እንደሚችልም ማሰብ ተገቢ ነው። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የጀርመኑ ቻንስለር ፍሪድሪሽ ሜርዝ አሜሪካ በኢራን ጦርነት ተዋርዳለች ሲሉ ተናገሩ። የጀርመኑ ቻንስለር ፍሪድሪሽ ሜርዝ ዩናይትድ ስቴትስ ከኢራን ጋር በገባችበት ጦርነት እየተዋረደች መሆኑን በመግለጽ ዋሽንግተን ከግጭት የምትወጣበት ግልጽ መንገድ እንደሌላትና ቴህራን የበላይነቱን እየያዘች መጣቷን አስጠነቀቁ። ቻንስለር ሜርዝ ሰኞ ዕለት በማርክስበርግ ከተማ ለሚገኙ ተማሪዎች በሰጡት መግለጫ አሁን ያለው ሁኔታ ለአሜሪካ ጥልቅ ስታዊ ችግር መጋረጡን አመላክተዋል። ቻንስለሩ አሁን ያለው ቀውስ ቀደም ሲል ከተከሰቱ ወታደራዊ ውድቀቶች ጋር በማነጻጸር እንደዚህ ባሉ ግጭቶች ውስጥ ያለው ዋነኛ ችግር ብቻ ሳይሆን በመልኩ መውጣት እንደሚቻል ጭምር ማወቅ ነው። ይህንንም ለ20 ዓመታት በአፍጋኒስታን እንዲሁም በኢራቅ አይተናልን ብለዋል። እንደ አልጀዚራ ዘገባ ሜርዝ የኢራን ባለስልጣናት በጣም በረቀቀ መንገድ ድርድር እያደረጉ ነው ያሉ ሲሆን ሀገሪቱም ከታሰበው በላይ ጠንካራ ሆና መታየቷን ገልጸዋል። አክለውም አጠቃላይ አዲስ ሀገር በኢራን አመራር በተለይም በእስላማዊ አብዮታዊ ዘብ ጦር አማካኝነት እየተዋረደች ነው ሲሉ ተናግረዋል። በአሁኑ ወቅት ሁኔታው እጅግ የተወሳሰበ ነው። ይህም በከፍተኛ ገንዘብ እያስወጣን ይገኛል። ይህ ከኢራን ጋር የተካሄደ ጦርነት በኢኮኖሚ ምርታማነታችን ላይ ቀጥተኛ ተጽዕኖ አለው ሲሉ አስረድተዋል። ፍሬድሪሽ ሜርዝ ለዓለም አቀፍ የነዳጅ አቅርቦት ወሳኝ በሆነው የሆርሙዝ የባህር ሰርጥ በኩል የሚደረገው የንግድ ልውውጥ ደህንነት ለመጠበቅ በርሊን ፈንጂ ጠራጊ መርከቦችን ለማሰማራት ዝግጁ መሆኗንም ገልጸዋል። ሆኖም እንዲህ ያሉ እርምጃዎች ሊወሰዱ የሚችሉት ግጭቱ ሲቆም ብቻ መሆኑንም አስገንዝበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች አሁንም ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።